የቀነኒ አዱኛ ሞትን ተከትሎ በአባገዳዎችና በሀገር ሽማግሌዎች የተጀመረው የእርቅ ሂደት ላለፉት ወራት ምንም ውጤት አለማምጣቱ ታውቋል። በዚህ ጉዳይ ላይ ሰፋ ያለ መረጃ ይዘንላችሁ መጥተናል። የአፍሪካ ህብረት በትግራይ ጦርነት ወቅት ከነበረው በበለጠ ሁኔታ በታህሳስ ወር የተመዘገበውን የተፈናቃዮች ሞት የሚሰንድ የሀቅ አፈላላጊ ተልዕኮ እንዲያሰማራ ህዝባዊ ወያኔ ሓርነት ትግራይ ህወሓት መጠየቁ ተገልጿል። ይህንም ጉዳይ በዝርዝር እንመለከተዋለን። ከዚህ ባሻገር ቴልአቪቭ ለሶማሌላንድ የሰጠችውን የነጻ አገርነት እውቅና በመቃወም እስላማዊ ታጣቂ ቡድን አልሻባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ አቅርበዋል። ጤና ይስጥልኝ ክብራትና ክብራን የቻናላችን ቤተሰቦች እንዴት ቆያችሁ? እነዚህንና ሌሎችን መረጃዎች ይዘን መጥተናል። አብራችሁን ቆዩ። ይህንን ቻናል ላይክ፣ ሰብስክራይብ አድርጎ በቀጥታ ወደ ዝርዝር መረጃዎቹ እንሻገራለን። ወደ ቀዳሚው መረጃ እንሻገራለን። ለበርካታ ወራት ሲያከራክርና ሲያጨቃጭቅ የነበረው የቀነኒ አዱኛ ሞትን ተከትሎ የተለያዩ መረጃዎች እየተሰነዘሩ ነው የሚገኙት። በተለይም የአርቲስቷን ሞት ተከትሎ በአባገዳዎችና በሀገር ሽማግሌዎች የተጀመረው የእርቅ ሂደት ላለፉት ወራት ምንም ውጤት አለማምጣቱም ጭምር እየተገለጸ ነው። በአርቲስት ቀነኒ ግድያ ተጠርጥሮ በቁጥጥር ስር ውሎ የነበረው ድምፃዊ አንዱዓለም ጎሳም ባለፈው ጥቅምት ወራት ከ3 ወር እስር በኋላ በዋስ መለቀቁ ይታወሳል። ሙዚቀኛው በ50 ሺህ ብር ዋስ የተለቀቀው አቃቤ ሕግ በተሰጠው ጊዜ ክስ መመስረት አለመቻሉን ተከትሎ መሆኑን ጠበቃው መናገራቸው ይታወቃል። የቀነኒ ቤተሰቦች አንዱዓለም በዋስ መለቀቁ እንዳላስደሰታቸውና በልጃቸው ሞት ጉዳይ እንደሚጠረጥሩት ተናግረዋል። የልጃችንን ፍትህ አላገኘንም፣ እውነታውንም አላወቅንም አንዱዓለም በዋስ ሲለቀቅ ወላጆች የተናገሩት ነበር። በተለይም ልጃችን ለሁለተኛ ጊዜ ነው የተገደለችው ሲሉ አባቷ አቶ አዱኛ ዋቆ ለቢቢሲ ተናግረው ነበር። አንዱዓለም ጎሳ በቀነኒ አዱኛ ሞት እጁ እንደሌለበት ሲናገር ቆይቷል። የቀነኒ ቤተሰቦች በበኩላቸው ልጃቸው ራሷን ትገላለች ብለው እንደማያምኑ መናገራቸው ይታወሳል። የሽምግልና ሂደቱን በተመለከተ እንግዲህ የኢትዮጵያ ሕግ በዚህ ጉዳይ ላይ ምን እንደሚል ግልጽ ባይሆንም አባገዳዎችና የሀገር ሽማግሌዎች በሁለቱ ቤተሰቦች መካከል ያለውን ጉዳይ በሽምግልና ለመፍታት ሙከራ ከጀመሩ ሰነባብተዋል። የቱለማ አባገዳ ጎበና ሆላ ይህ ጉዳይ ለ3 ወራት ያህል በጋዲሳ ወይም ደግሞ በባህላዊ ጥላ ስር ሲታይ መቆየቱን ለቢቢሲ ተናግረዋል። ከአንድም 2-3 ጊዜም ውይይት ማድረጋቸውንም ጨምረው ተናግረዋል። ይህ ጉዳይ በኦሮሞ ገዳ ስርዓት እንዲታይ እንዲፈቀድልን ጠየቅን። ሁለቱም ወገኖች በኦዳ ቡልቱምና ቡልቱማ ገዳ ስርዓት እንዲታይ ፈቃደኛ ሆነው ስንመለከት ቆይተናል። 3 ጊዜ ተቀመጥን። በእነዚህ ስብሰባዎች ላይ ወደ መጨረሻ የሚያደርስ ዋና እውነታዎች ካየን በኋላ አራተኛውን ቀጠሮ ጭሮ ላይ አደረግን። በዚህ አራተኛ ቀጠሮ ላይ የሟች አባት አቶ አዱኛ ዋቆ ጋዲሳውን ወይም ደግሞ ጉዳዩን ጥለውብን ቀሩ ይላሉ። ይህ የሆነው ባለፈው ጥቅምት ወር ነበር። የሟች አባት ሽምግልና ሂደቱን ካቋረጡ በኋላ 2 ጊዜ ተቀምጠናል ይላሉ አባገዳ ጎበና። አክለውም ጥሪ ቢደረግላቸውም አልቀረቡም። ለ3ኛ ጊዜ ጭሮ ላይ እንዲገኙ ቢነገራቸውም ለመምጣት ፈቃደኛ አልሆኑም ይላሉ። ቢቢሲ አቶ አዱኛ የቀሩበትን ምክንያት ጠይቋል። እሳቸውም በሂደቱ ላይ ጥርጣሬ ስላላቸውና የልጃቸው እውነት ይወጣል ብለው ስላላሰቡ መቅረታቸውን ነው የተናገሩት። ሽማግሌዎቹ ወደ ጭሮ ይመላለሱ ነበር። እኛ እንደ ቤተሰብ ይህን እናውቅም ነበር። እኛን እምቢ ካሉ ዘመዶቻችንን እናጣለን እያሉ ሲያወሩ ሰምቻለሁ በማለት በሂደቱ ላይ ያላቸውን ቅሬታ ገልጸዋል። ማክሰኞ ዕለት የነበረውን ቀጠሮም እንደማያውቁና እንዳልሄዱ ተናግረዋል። እኛ አልሄድንም፣ ጉማ ወይም ደግሞ የደም ካሳ ተቀበሉ ይሉናል። ምንም አይነት ጉማ ነው የምንቀበለው። ገድያለው ካለ ፊት ለፊት ይውጣ፣ ካልገደለ ደግሞ ለምን ጉማ ወይም ደግሞ ካሳ ይከፍላል? ደግሞም ጉማ የሚቀበለው በዚህ መንገድ አይደለም። እንደ ሀገር ሽማግሌዎቹ ገለጻ ከሆነ ለቃለ መሐላ ስርዓቱ አንዱዓለም እህቱና አንዲት ሰራተኛ ተገኝተው ነበር። እውነቱ ሊወጣ ሲል ሂደቱ ተቋረጠ ያሉት አባገዳ ጎበና ቤተሰቦቹ ተጸጽተው ወደ ገዳ ስርዓቱ ካልተመለሱ በስተቀር ጉዳዩ በዘመንና በገዳ ይፈታል ብለዋል። የቀነኒ ቤተሰቦች በበኩላቸው አቶ አዱኛ ሽማግሌዎቹ እውነትን ፈልገን እርቅ እናወርዳለን ብለው ሲመጡ መቀበላቸውን ይናገራሉ። ነገሩን ደግማችሁ አጣሩ አልናቸው። ሲያጣሩ ግን አልገደልኩም፣ ግን ደግሞ ደም አለብኝ የሚል ሀሳብ አነሳ። አልገደልኩም ግን ደም አለብኝ ማለት ምን ማለት ነው? ካልገደለ መሐላ ለምን አስፈለገ ይላሉ።
በተጨማሪም ልጃችን ብቻዋን እንደነበረች አድርገው ነው የነገሯቸው። የሞተች ዕለት ግን ቤት ውስጥ ቤተሰቦች ነበሩ። እሱም ብቻ ተጠርጣሪ አድርጎ መያዝ ችግር ነው በማለት ሂደቱን ተችተዋል። ፊቷ እንዲህ እስኪሆን ድረስ ማን ይደበድባት ነበር? ማን ጥይት ይተኩስባት ነበር? ይህ ሳይለይ መሀላ መግባት አያስፈልግም ይላሉ አቶ አዱኛ። ለቢቢሲ እንደተናገሩት ከሆነ ራሷን ገደለች የሚለው የማይመስል ነገር ነው በማለት ነው አባ ገዳዎች ጉዳዩን በጥልቀት እንዲመረምሩት የጠየቁት። አንዷለም ከእስር ቤት ከወጣ በኋላ በዓይናችን አይተነው አናውቅም የሚሉት አቶ አዱኛ እሱ ጋር ያለው የቀነኒ ንብረት በሕግ እንዲመለስም ጠይቀዋል። ንብረቷንም እንኳ ይዞ እውነታው ቢወጣ ለኛ ትልቅ ነገር ነው። አባገዳ ጎበና ሆላ እውነቱ ያለበትን አይተናል። ነገር ግን እውነቱ ማን ይቀበላል ይላሉ። ስለ እውነቱ ሲጠየቁ ባለቤቱ የልጁ አባት ሳይመጣና ሳይቀበል በዝምታ አይወጣም፣ ይህ መሐላ ነው ብለዋል። በኦሮሞ ገዳ ስርዓት የማይፈታ ነገር የለም የሚል ተስፋ እንዳላቸውም ገልጸዋል። ቢቢሲ አንዷለምና በቅርበት ያሉ ቤተሰቦቹን ለማግኘት ያደረገው ሙከራ ባይሳካለትም በቀነኒ ግድያ ተጠርጥሮ ለ3 ወራት ያህል ታስሮ በዋስ የተለቀቀው አንዷለም አሁንም ጉዳዩ በፍርድ ቤት እየታየ ነው። አንዳንድ የማህበራዊ ሚዲያ መረጃዎች አንዷለም ነጻ መውጣቱን ቢናገሩም አባገዳ ጎበና ግን እውነቱን ሽማግሌዎች ተረክበው አንተ ነጻ ነህ፣ እጅህ ንጹህ ነው ብለው እስካልታወጀ ድረስ ነጻ ነው አላልንም ብለዋል። በምዕራብ ሐረርጌ ዞን ዳሮ ላቡ ወረዳ በሚጨታ ከተማ የተወለደችው ቀነኒ ከልጅነቷ ጀምሮ በትምህርቷ ጠንካራ እንደነበረች የህይወት ታሪኳ ያስረዳል። በ2011 ዓ.ም ከአርባ ምንጭ ዩኒቨርሲቲ በሃይድሮሊክ እና ዋተር ኢንጂነሪንግ ተመርቃለች። ከዚህ በኋላ በኦሮሚያ ክልል ውሃና ኢነርጂ ቢሮ ለተወሰነ ጊዜ መስራቷ ተነግሯል። ቀነኒ በሞዴሊንግ በማስታወቂያና በመዝናኛ ስራዎቿ ትታወቃለች። ሞዴል እንዲሁም የማስታወቂያ ባለሙያ የሆነችው ቀነኒ አዱኛ መጋቢት 1 ቀን 2017 ዓመተ ምህረት ሌሊት 10 ሰዓት አካባቢ እጮኛዋ ጋር ከምትኖርበት ውዳሴ ከተሰኘው ህንጻ 5ኛ ፎቅ በረንዳ ላይ ምክንያቱ ባልታወቀ ሁኔታ መውደቋ ለህልፈቷ ምክንያት መሆኑን ፖሊስ ማመላከቱ የሚታወስ ነው። ወደ ቀጣዩ መረጃ ስንሻገር የአፍሪካ ህብረት በትግራይ ጦርነት ወቅት ከነበረው በበለጠ ሁኔታ በታህሳስ ወር የተመዘገበውን የተፈናቃዮች ሞት የሚሰንድ የሀቅ አፈላላጊ ተልዕኮ እንዲያሰማራ ህዝባዊ ወያኔ ሓርነት ትግራይ ህወሓት ጠይቋል። በክልሉ በሚገኙ ተፈናቃዮች ላይ እየተከሰተ ያሉ የጅምላ ረሃብ የፕሪቶሪያው ስምምነትን የሚጥስ እንደሆነም ገልጿል። ከህጋዊ የፖለቲካ ፓርቲነት የተሰረዘ ህወሓት ለአፍሪካ ህብረት ኮሚሽን ሊቀመንበር በጻፈው ደብዳቤ በተፈናቃይ ካምፖች ውስጥ ያለው ሁኔታ በእጅጉ አሳሳቢ መሆኑን በመግለጽ የሰብአዊ እርዳታ አቅርቦትን ለማሻሻል አስቸኳይ እርምጃ እንዲወስድም ጠይቋል። በክልሉ ውስጥ ያሉ ተፈናቃዮች ለከፍተኛ የምግብ እጥረት በመጋለጣቸው የሟቾች ቁጥር እየጨመረ መሆኑን የጠየቀው ህወሓት ክስተቱ የ2 ዓመታትን ጦርነት ያስቆመውን የፕሪቶሪያው ስምምነት የሚጥስ ነው ሲል ከሷል። ድርጅቱ በመጠለያ ካምፖች ውስጥ ያለው ሁኔታ በዚህ ወር ውስጥ መባባሱንና ያለው ሁኔታ በትግራይ ውስጥ ጦርነት ከጀመረበት ወቅት ከነበረው የከፋ ሆኖ የሚሞቱ ሰዎች ቁጥር ከፍተኛ መሆኑንም ገልጿል። ህወሓት በደብዳቤው የአፍሪካ ህብረት በታህሳስ ወር የታየውን የተፈናቃዮች ሞት መባባስ የ5 ዓመት የሞት ቁጥርና ስልታዊ የእርዳታ እቀባን የሚሰንድ የሀቅ አፈላላጊ ተልዕኮ እንዲያሰማራ ነው የጠየቀው። ተልዕኮ በ60 ቀናት ውስጥ ሪፖርት እንዲደረግም አሳስበዋል። ህጻፍ በሚባለው የተፈናቃዮች ካምፕ ውስጥ የተከሰተው የምግብ ችግር በተመለከተ በማህበራዊ ሚዲያ ላይ መነጋገሪያ መሆኑን ተከትሎ የፌዴራል መንግስቱ በሰጠው መግለጫ እርዳታ የምግብ አቅርቦት እንዳልተቋረጠ መግለጹ ይታወሳል። ከዚህ በተጨማሪ የብሔራዊ አደጋ ስጋት ስራ አመራር ኮሚሽን ሽፈራው ተክለማርያም ለመንግስት መገናኛ ብዙሃን በሰጡት መግለጫ ህወሓት የእርዳታ አቅርቦቱን እንደሚያደናቅፍና ለራሱ ጥቅም እንደሚያውል በመጥቀስ ከሰዋል። ነገር ግን ህወሓት ለተፈናቃዮች የእርዳታ አቅርቦት ያለ መቆራረጥ እየቀረበ ነው በማለት ያቀረበውን መረጃ ውድቅ አድርጎ የፌዴራል መንግስቱን እርዳታ በማደናቀፍ በአጸፋው ወንጅሏል። ህወሓት በደብዳቤው የአፍሪካ ህብረትና ሌሎችም አጋሮች ለተፈናቃዮች አስቸኳይ የሰብአዊ እርዳታ አቅርቦት እንዲፈቅድ እንዲጠይቁና በተከሰቱ የሰዎች ህልፈት ላይ ገለልተኛ ምርመራ እንዲያካሄድ በመጠየቅ የፕሪቶሪያው ስምምነት ሙሉ በሙሉ ተግባራዊ እንዲሆን ጫና እንዲደረግልኝ ሲል ጥሪ አቅርበዋል። በመጨረሻም ቴልአቪቭ ለሶማሌላንድ የሰጠችው የነጻ ሀገርነት እውቅናን በመቃወም እስላማዊ ታጣቂ ቡድን አልሻባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ አቅርቧል።
የቡድኑ ቃል አቀባይ ባስተላለፈው በቪዲዮ በተቀረጸ መልእክት ሶማሊያውያን አገራቸውን ከእስራኤል ለመከላከል ታጥቀው እንዲነሱ ጥሪ አስተላልፏል። የአልሻባብ ቃል አቀባይ ሼህ አሊ ሙሐመድ ራጌ ወይም ደግሞ አሊ ዳህሊ ባቀረበው ጥሪ የሶማሊላንድ መሪዎች ካዲ በማለት በሶማሊ ሕዝብ ላይ ቅኝ ግዛትን ጋብዘዋል ሲል ከሷል። ማንኛውም የሰለጠነና መሳሪያ ያለው በተለይ ደግሞ ወጣቶች ካሉበት ቦታ ሆኖ በእስራኤል ላይ ጦርነት መጀመር አለባቸው በማለት አይሁዳውያንን ኢላማ እንዲያደርጉም ጥሪ አቅርቧል። መሳሪያም ሆነ ስልጠና ለሌላቸው ደግሞ ቡድኑ የሚያስፈልጋቸውን ለማቅረብ ዝግጁ መሆኑን በመጥቀስ እንዲቀላቀሉት ጥሪውን አስተላልፏል። በርካታ አገራት በሽብርተኝነት ከተፈረጀው ከዓለም አቀፉ ቡድን አልቃይዳ ጋር ትስስር እንዳለው የሚነገርለት አልሻባብ ሞቃዲሾን ጨምሮ በተለያዩ ሶማሊያና የምስራቅ አፍሪካ አገራት ውስጥ የሽብር ጥቃትን በመፈጸም ይታወቃል። የሶማሊያ መንግስትን ለመጣል የሚዋጋው ቡድኑ ከሀገሩ መንግስት ባሻገር አሜሪካንን ጨምሮ በአጎራባች ሀገራት የሽብር ቡድን ተብሎ እየታደነ ያለ ነው። እስራኤል የሰጠችውን እውቅና የተቃወመው የአልሻባብ ቃል አቀባይ የሶማሊላንድ ሕዝብ እስራኤል የሰጠችውን እውቅና እንዲቃወምም ጥሪ አቅርቧል። ነገር ግን ከ30 ዓመታት በላይ ከሶማሊያ መንግስት ራሷን ነጥላ ነጻ አገርነቷን ላወጀችው ሶማሊላንድ እስራኤል ባለፈው ሳምንት የሉዓላዊ አገርነት እውቅና መስጠቱን ተከትሎ በሀርጌሳ በርካታ ህዝብ አደባባይ በመውጣት ደስታውን ሲገልጽ እንደነበርም ይታወሳል። ክብራትና ክብራን የቻናላችን ቤተሰቦች ለሰዓቱ ያሰናዳናቸው መረጃዎች እነዚህን ይመስላሉ። ይህንን ቻናል ላይክ፣ ሰብስክራይብ አድርጉ። መልካም ጊዜ በያላችሁበት ቸር ይቆየን።